በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ሐና እንዲሁም ለቅዱስ ኢያቄም ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ በየዕለቱ የምናቀርብላችሁን ቅዱሳት ገድላት፣ ድርሳናት እንዲሁም በቤተ ክርስቲያናችን በየዕለቱ የሚነበቡትን ምንባባቶች የምናቀርብላችሁ ስለሆነ ምንባቡን በማዳመጥ ከቅዱሳኑ ረድኤታቸውን፣ በረከታቸውን፣ ቃል ኪዳናቸውን እንድናገኝ ስንል በልዑል እግዚአብሔር ስም በትህትና ቃል መልእክታችንን እናስተላልፋለን። በታሪክ ማህደር ውስጥ የማይደበዝዙ በዘመናት ጫጫታ ውስጥ የማይጠፋና በእግዚአብሔር ፊት መዓዛቸው ሁልጊዜ አዲስ የሆነ ድንቅ የቅድስና ሕይወቶች አሉ። ዛሬ የምንተርክላችሁ ታሪክ ስለ ምድራዊ ነገሥታት ግርማ ሞገስ ወይንም ስለ ኃያላን ወታደራዊ ድል አይደለም። ዛሬ ወደ እናንተ ይዘንላችሁ የቀረብነው ታሪክ በትዕግስት የተቃኘ፣ በእንባ የታጠበ፣ በሰዎች ወቀሳ የሰለለ ነገር ግን በፈጣሪ ዘንድ ወደር የሌለው ታላቅ ክብርን ያገኘ ድንቅ የሕይወት ጉዞ ነው። ስለ ቅዱሱ አባት ስለ ቅዱስ ኢያቄምና ስለ እናታችን ስለ ቅድስት እናት ስለ ሐና ሕይወት እንተርካለን። ከብዙ ዘመናት በፊት በናዝሬት ገሊላ በትህትና በበጎ አድራጎትና በእግዚአብሔር ፍርሃት የሚኖሩ ሁለት ቅዱሳኖች ነበሩ። ቅዱስ ኢያቄምና እናታችን ቅድስት ሐና። እነርሱ በሰው ዘንድ ከሚቆጠር ምድራዊ ሀብትና ወርቅ በላይ በፈጣሪ ፊት የልብን ባለጸጎች ነበሩ። ያገኙትን ሀብት ሁሉ ለሰዎች ከፍለው አንዱን ክፍል ለቤተ እግዚአብሔርና ለቤተ መቅደስ አገልግሎት፣ ሁለተኛውን ክፍል ለነዳያንና ለችግረኞች ይመጸውቱ ነበር። የቀረውን አነስተኛ ክፍል ብቻ ለራሳቸው ፍጆታ የሚያውሉ ነበር። ነገር ግን ይህ ሁሉ ደግነታቸውና ይህ ሁሉ ቅድስናቸው በሰው ዘንድ ዋጋ ያገኝ አልነበረም። በሕይወታቸው ውስጥ የአብራካቸውን ክፋይ የሚስማቸውን ልጅ ለማየት የነበራቸው ጉጉት ሳይሳካ ለብዙ ዘመናት ቆዩ። በዚያ በነበሩበት ዘመን መካን መሆን፣ ልጅ አለመውለድ ተራ የተፈጥሮ ክስተት ተደርጎ አይቆጠርም ነበር። ይልቁንም ከእግዚአብሔር ዘንድ እንደመረገም በትልቅ ኃጢአት ምክንያት የመጣ የእግዚአብሔር ቁጣ ተደርጎ የሚወሰድ ነበር እንጂ። እስኪያስቡት በሄዱበት ስፍራ ሁሉ የሰዎች መጠቆሚያ መሆን ምንኛ ያማል። ወደ ቤተ መቅደስ መስዋዕት ለማቅረብ ሲሄዱ እንኳ ሊቀ ካህናቱ በአደባባይ ልጅ የሌላችሁ መስዋዕታችሁ ተቀባይነት የለውም ብሎ ሲመልሳችሁ የነበረው የልብ ስብራት። በሐዘን ፊታቸውን ሸፍነው ወደ ቤታቸው ሲመለሱ የተሰማቸው የውርደት ስሜት ምን ያክል ጥልቅ ይሆን?
ቅድስት ሐና በጓሮዋ ካለው ዛፍ ስር ተቀምጣ የአዕዋፍ ግልገሎች ከእናታቸው ጋር ሲጨዋወቱም ስታይ በእንባ እየታጠበች አቤቱ ፈጣሪ ሆይ እነዚህን ግዑዛን ፍጥረታት ሳይቀር በልጅ አስደሰትክ፣ እኔን ግን ለምን መካን አደረግከኝ እያለች ያቀረበችውን የብቸኝነት ጸሎት የሰማያትን ደጅ ያንኳኳ ነበር። ድምጿም ስምንቱ ሰማያትን ሰንጥቆ መንበረ ጸባዖት ደርሷል። ቅዱስ ኢያቄምም ከሰዎች ወቀሳም ለመሸሽ ወደ በረሃ ወጥቶ የጾመና ያለቀሰ የፈጣሪን ምሕረት የለመነበት ያጽኑ ትዕግስት ዛሬም ድረስ ለሰው ልጅ ሁሉ ትልቅ ትምህርት ነው። ነገር ግን ይህ ታሪክ የሐዘን ታሪክ ብቻ አይደለም። የሰዎች ወቀሳ ወደ እግዚአብሔር ይበልጥ አቀረባቸው እንጂ ከፈጣሪያቸው አላራቃቸውም። እነርሱ ባቸውን ወደ መዝሙር፣ ሐዘናቸው ወደ ጽኑ ጸሎት ቀየሩት። ፈጣሪ በፍጹም አላማረሩም። ይልቁንም በጽኑ እምነትና በትሕትና ደጃፏን ማንኳኳታቸውን ቀጠሉ። እንግዲህ ይሄ የብዙ ዘመናት የእንባ የውርደትና የጸሎት ሕይወት በድንገት እንዴት ወደ ታላቅ የደስታ ማዕበል ተቀየረ? የታማኞቹን እንባ የማይረሳው እግዚአብሔር መካንነታቸውን እንዴት ለዓለም ሁሉ መዳን ምክንያት ለሆነችው ሰማይና ምድርን ለጠገበችው ለቅድስት ቅዱሳን ድንግል ማርያም መወለድ መነሻ አደረገው? የሰዎች ነቀፋስ በሰማያዊ ክብር እንዴት ተተካ? አብራችሁን ቆዩም። ተስፋ ለቆረጡት ሁሉ፣ ብርሃን ለታገሱት ሁሉ አክሊል ወደሚሆነው ወደዚህ ታላቅና ልብ የሚነካ መንፈሳዊ ታሪክ ውስጥ በሰፊው እንዘልቃለን። በመንፈስ ቅዱስ ግብር አምላክን በድንግልና ጸንሳ በድንግልና የወለደች የፈጣሪ እናት የአምላክ እናት ለመሆን የበቃች በመሆኗ ቅድስት ድንግል ማርያም በሰማይ ትመሰላለች። አምላኳን በክንዶቿ ለመታቀፍ ጡቶቿን ለማጥባት በጀርባዋ ለማዘል የበቃች እመቤት ናትና ባለማለፍ ጸንተው የሚኖሩት ሰባቱ ሰማያት እንዴት ነው ለእመቤታችን ምሳሌ የሚሆኑት እንል ይሆናል። ይህም እንዲህ ነው። ከሰባቱ ሰማያት አንዱ ጽርሐ አርያም ይባላል። ይህ ሰማይ የቅድስት ሥላሴ የእሳት ዙፋን ያለበት ነው። ኢያቄምና ሐና ሰማይን ወለዱ ስንል ጽርሐ አርያምን ወለዱ ማለታችን ነው። በጽርሐ አርያም ያንን የእሳት ዙፋን ያንን የእሳት መንበር የማይደፈረውን የሚፈራውን የሥላሴን መንበር የሚሸከሙ አርባዕቱ እንስሳ ወይንም ኪሩቤል የሚባሉ አሉ። እነዚህ ኪሩቤል የሚባሉ መላእክት በጀርባቸው ያንን የእሳት ዙፋን ተሸክመው በዙፋኑ ላይ ያሉት ሥላሴን ቅዱስ 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 እያሉ በአንድነት በሦስትነት ያመሰግናሉ፣ ሲያመሰግኑም ይኖራሉ። ይህም ብቻ አይደለም። 24ቱ ካህናተ ሰማይ የሚባሉ ሱራፌል ተብለው የሚጠሩ ቅዱሳን መላእክቶች አሉ። እነርሱ 6 ክንፍ ነው ያላቸው። በሁለት ክንፎቻቸው ፊታቸውን ሸፍነው 2 ክንፎቻቸውን አመሳቅለው
ግራና ቀኝ ዘርግተው በሁለት ክንፎቻቸው ረበው አክሊላቸውን አውርደው ልክ እንደ አንድ ካህን ልክ እንደ አንድ ጽና ይዘው ያንን የእሳት መንበር ያጥናሉ። ሱራፊል የእሳቱን መንበር ያጥናሉ። ኪሩቤል የእሳቱን መንበር ይሸከማሉ። እመቤታችን ግን እሳት ለሆነው አምላክ ማደሪያ ሆናለችና ከሁሉም ትበልጣለች፣ ከሁሉም ትልቃለች። ቅዱስ ያሬድ ይእንተ አርያም ዘበሰማያት ዘኮንኬ አርያመ በዲበ ምድር፣ በሰማይ ባለ ጽርሐ አርያም ፈንታ በምድር ላይ ጽርሐ አርያምን ሆንሽ ያለ እመቤታችንን እንዳመሰግናት የእመቤታችን ማኅፀን የእሳት መንበር ሆኖ ተገኘ። አይደንቃችሁም? እግዚአብሔር መንበሩ፣ የእግዚአብሔር መቀመጫው፣ የእግዚአብሔር ዙፋኑ የእሳት ዙፋን ነው። በእመቤታችን ማኅፀን በማደሩ የእመቤታችን የድንግል ማርያም ማኅፀን የእሳት መንበር ሆነለት። ነቢዩ ዳዊት በመዝሙሩ እንደተናገረ ወበቃለ እግዚአብሔር ጸና ሰማያት፣ በእግዚአብሔር ቃል ሰማዮች ጸኑ። እንዲህ እንዳለ ባለማለፍ ጸንተው ለዘላለም የሚኖሩ የማያልፉ የማይጠፉ ሰማያት እንዳለው እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን በዚህ በማያልፉት ሰማይ ትመሰላለች። መዝሙር 33 ከቁጥር 6 ክብሯ ታላቅ ስለሆነ የተሰጣት ጸጋ ከፍጥረት ሁሉ በላይ ነውና እመቤታችን ቅድስት ድንግል ማርያም መልዕልተ ፍጡራን ከፍጥረቱ ሁሉ በላይ መቴተ ፈጣሪ ከፈጣሪ በታች ሆና የምትመሰገን የምትከበር ስለሆነ በብዙ በጎ ምሳሌዎች ትመሰላለች። በብዙ ምሳሌ ትመሰል እንጂ እመቤታችን ቅድስት ድንግል ማርያም የሚተካከላት የለም። ከፍጡር ወገን ለእመቤታችን የተሰጠ ጸጋ ለማንም አልተሰጠም። የድንግል ማርያም ክብሯ ታላቅና ገናና ነው። እንኳን ለነቀፋ እርሷን ማመስገንም ያስቸግራል። በምን አንደበታችን፣ በምንስ ቃላችን፣ በምንስ ቋንቋ ተናግረን እንዘልቃታለን? ቅዱስ ኤፍሬም ሲናገር አይልሳን ዘይክል ነቢበ ዘይትነገር በእንቲአኪ፣ ድንግል ሆይ እመቤቴ ሆይ ስላንቺ መናገር የሚቻለው ምን አንደበት ነው በማለት እንደጠየቀው መላእክትም ነቢያትም ሐዋርያትም እንኳ ስለ እርሷ ተናግረው መጨረስ አልተቻላቸውም። ቅዱስ ገብርኤል እንደዚህ አለ፣ ተፈሲ ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ደስተኛይቱ ሆይ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነውና እያለ የሰገደና የወደቀ የተነሳ እመቤታችን አበሰራት። በእኔ አንደበት አይቻለኝም ብሎ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ኢትፍርሂ ማርያም እስመ ረከብኪ ሞገሰ በኀበ እግዚአብሔር ትጸንሲ ወተወልዲ
ወልደ ጸጋን የተመላሽ ሆይ ደስ ይበልሽ። ማርያም ሆይ አትፍሪ፣ እግዚአብሔር ካንቺ ጋር ነውና ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ እያለ አመስግኗታል። ለምን ቢባል ማኅፀኗ የእሳት መንበር ሆኖ አምላክን ተሸክሞ ተገኝቷልና። ቅዱሳኑ ኪሩቤል፣ ሱራፌል፣ አእላፍ መላእክትም አምላካቸውን ቢፈልጉት በድንግል ማርያም ማኅፀን አግኝተውታል። በዚህ ጊዜ ሱራፌል ድንግል ማርያምን አመሰገናት። መላእክት በቅዳሴ ከፍ ከፍ ያደረጓትን ድንግል ማርያምን ማነው ዝቅ ዝቅ የሚያደርጋት? እግዚአብሔር እናቱ መንበሩ ዙፋኑ መቅደሱ ያደረጋትን ድንግል ማርያምን ማነው የሚያቃልላት? በጽርሐ አርያም ዙፋኑ ማደሪያው ስላደረጋት ሊቃውንቱ ምን አሉ? ኢያቄምና ሐና ሰማይን ወለዱ። ይህ የሚደንቅ ምስጢር ነው፣ ጽርሐ አርያምን ወልደዋልና። ቅዱስ ያሬድ በምድር ላይ የተገኘሽ መንበር ዙፋን ዳግሚት ሰማይ እያሉ እመቤታችንን ያመሰገኗትም ለዚህ ነው። በጽርሐ አርያም የሥላሴ ዙፋን ስላለ፣ በጽርሐ አርያም ሰባቱ የእሳት መጋረጃዎች ስላሉ፣ በጽርሐ አርያም ሱራፌልና ኪሩቤል ስላሉ የተቀሩት ስድስቱ ሰማያት ለጽርሐ አርያም ዳጥር እንደ ቅጥር ሆነው አከበሯት። አስከብሯትም ለዘላለም ይኖራሉ ማለት ነው። ጽርሐ አርያም ለድንግል ማርያም ምሳሌ መሆኗን ምስጢሩን ትርጓሜውን ተመልክተናል። የተቀሩት ስድስቱ ሰማያትስ ለእመቤታችን ምሳሌ መሆን ይችላሉ ወይ? አዎ ምሳሌ መሆን ይችላሉ። በበጎ ነገር ሆኖ እመቤታችን ትመሰላለችና ስድስቱ ሰማያት ለድንግል ማርያም የንጽሕናዋና የድንግልናዋ ምሳሌዎች ናቸው። የእመቤታችን ንጽሕናና ድንግልና እንዴት በስድስቱ ሰማያት ይመሰላል ትሉ ይሆናል። ስድስተኛ ድንጋሌ ልቡና፣ የልብን ድንግልና፣ እነዚህን አስተባብራ በመገኘቷ በእነዚህ ታጥራ ተከብራ እንደምትኖር የሚያመለክት ታላቅ ምስጢር ነው። ኢያቄምና ሐና ሰማይን ወለዱ ማለት ይህ የምናየውን ሰማይ ስናስተውለው ድንኳን ይመሰላል። ለመሬት የተተከለ ድንኳን እግዚአብሔር ይህን የምናየውን ሰማይ የሚያልፈውን ሰማይ ለምንድን ነው የፈጠረው? አምላካችን እግዚአብሔር ያንዳንዱን ፍጥረት በሙሉ የፈጠረበት ዓላማ አለው። ፈጣሪያችን አስቀድሞ አዋቂ ጥበበኛ ነውና ቅዱስ ዳዊት ሁሉም በጥበብ አደረክ እንዳለ ይህንን ሰማይ የዘረጋው ከፀሐይ የሚወጣውን ኃይለኛ ሙቀት እንዲከልልልን ነው። ልክ በፀሐይ ጊዜ ጣሪያ ፀሐዩን እንደሚከልልልን ሙቀቱን እንደሚከልልልን ሰማይም እንደ ድንኳን ተዘርግቶ ያንን ሙቀት ይከልልልናል ማለት ነው። ለቸርነቱ ቃጠሎውን እንዲልክልን ሰማይን ፈጠረልን። ቃጠሎም እንዳያቃጥለን በሰማይ ያቀዘቅዘልን። የገሃነመ እሳትን ቃጠሎ እንድትከለክልልን እግዚአብሔር የሰጠን ሰማይ የተከለለችልን ድንኳን የዘረጋልን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ናት። በእርሷ ጥላ ከለላ ውስጥ ነውና በእርሷም ያለነው ቃጠሎው ወይም እሳቱ አያስፈራንም።
እርሷ ታቀዘቅዘዋለችና። እግዚአብሔር ይህንን ሰማይ የፈጠረበት ለምክንያት ነው። ፈጣሪ ሰማይን ዝም ብሎ ቢተው ኖሮ የሰው ልጅ ዓይን ማረፊያ አይኖረውም ነበረ። አንገታችን አቅንተን ቀና ስንል የዓይናችን ማረፊያ ሰማዩ ነው። ዓይን ማረፊያ ባይኖረው ሊቃውንተ ቤተ ክርስቲያን እንደነገሩን ከሆነ ለዓይናችን ማረፊያ ይህንን ሰማይ ባይዘረጋልን ኖሮ ዓይናችን ተጎልጉሎ ይወጣም ነበረ። ስለዚህ ይህንን ሰማይ ለዓይናችን ማረፊያ ፈጠረልን። ለዓይነ ሥጋችን ይህንን ሰማይ ፈጠረልን። ለዓይነ ልቦናችን ለዓይነ ነፍሳችን ማረፊያ ሆና የተሰጠችን ሰማይ ደግሞ ድንግል ማርያም ናትና። በብዙ ስለት በብዙ እንባ በብዙ ልቅሶ ድንግል ማርያምን ለመጽነስ የበቁት ኢያቄምና ሐና ሰማይን ወልደውልናልና ይህ ድንቅ የእግዚአብሔር ሥራ ነው። እመቤታችን ቅድስት ድንግል ማርያም በማኅፀን ያለች ታምራትን ታደርግ ነበረ። በታምረ ማርያም የምንሰማው ዕውር ታበራ፣ ሙታን ታስነሳ እንደነበር ተገልጿል። ነገር ግን ገና በማኅፀን ሳለች ጠላት ተነሳባት። በሐና ማኅፀን ያለ ጽንስ ሙት እያስነሳ ዕውር እያበራ ነውና ነገ ተወልዶ ንጉሥ ሆኖ ንግሥት ሆና ከምትገዛን ዛሬውኑ እናጥፋት ብለው ተነሱ። እመቤታችንን ስሟን ሕልውናዋን ለማጥፋት ገና በማኅፀን እያለች ጠላት ተነሳባት። የመላእክት አለቃ ቅዱስ ገብርኤል ክንፉን እያማታም ወርዶ ኢያቄምና ሐናን ካሉበት ቦታ እንዲሸሹ ነገራቸው። ሊባኖስ ተራራም ሄደው ተቀመጡ። እመቤታችንም ከተራራ ላይ ነው የተወለደች። ግንቦት 1 ቀን ስትወልድ ያ ተራራ በብርሃን ተሞላ። የሥላሴ መንበር ዳግሚት ሰማይ ጽርሐ አርያም ተወልዳለችና ሰማያውያን መላእክት ወርደው ያንን ተራራ ስለሞሉት ያ ተራራ በብርሃን ተመላ። ያ ግዑዝ ፍጡር ያ ተራራ የአራዊት መፈንጫ የእንስሳት መዋያ የሆነ ተራራ በእመቤታችን ምክንያት በብርሃን ከተሞላ የኔና የናንተ ሕይወት በድንግል ማርያም ምክንያት በብርሃት እንዴት አይሞላ? በብርሃን ይሞላል እንጂ። ነገር ግን ይህ ኃጢአት የሚባል ደዌ ያለ ጆሮአችንን ዝነ ልቦናችንን ደፍኖት በየት በኩል እንስማው እንጂ ቅዱስ ሚካኤል ቅዱስ ገብርኤል በእመቤታችን ልደት ቀን አብረውን እልል ይላሉ፣ አብረውንም ይዘምራሉ። በቤተ መቅደስ አደባባይ ከደረሰበት ታላቅ መገፋት በኋላ የቅዱስ ኢያቄም ልብ በሐዘን ተሰብሮ ነበር። የተሰማውን የውርደት ስሜት ይዞ ወደ ሚስቱ ወደ ቅድስት ሐና ዘንድ ለመመለስ አልደፈረም። የሰዎችን ማሾፊያ ዓይን ማየት አልፈለገም። ስለዚህ ፊቱን ወደ በረሃ ዞሮ ወደ እረኞቹና ወደ ከብቶቹ መንጋ ተጓዘ። ቅዱስ ኢያቄም በበረሃው ጸንታ ውስጥ በድንኳን ውስጥ ብቻውን ሆኖ ማልቀስና መጸለይ ጀመረ። ለፈጣሪው እንዲህ አለ። አቤቱ አምላኬ ሆይ እግሮቼ ልጅን አቅፎ ለመሳም ካልበቁ ወደ አገሬና ወደ ቤቴ አልመለስም። ምግቤ እምባዬ መጠጤም ልቅሶ ይሁን። አንተ የልቤን ስብራት አይተ ምላሽ እስክትሰጠኝ ድረስ
ከዚህ በረሃ አልወጣም። ለ40 ቀናትና ለ40 ሌሊት በታላቅ ጾምና ጸሎት ፊቱን ወደ መሬት ደፍቶ የፈጣሪን ምሕረት ተማጸነ። በሌላ በኩል ደግሞ ባለቤቷ ኢያቄም ወደ ቤት አለመመለሱን ያወቀችው ቅድስት ሐና ሐዘን በሐዘን ላይ ተደራረበባት። ባለቤቴ በረሃ የጠፋው በእኔ መካንነት ምክንያት ነው ብላ ራሷን ትወቅስ ነበር። በቤቷ ውስጥ ብቻዋን ሆና ታለቅስ፣ ትንሰቀሰቅ ነበር። አንድ ቀን ሐና ልቧ ይበልጥ ተሰባብሮ ወደ ጓሮዋ ወጣች። ከወይራ ዛፍ ስር ተቀመጠች። ቀና ብላ ስትመለከት በዛፉ ቅርንጫፎች ላይ ያሉ ወፎች ከጫጩቶቻቸው ጋር ሲጨዋወቱ ሲመግቧቸውና በፍቅር ሲያቅፏቸው አየች። ይህንን ስታይ የውስጧ ሐዘን መቋቋም ያጣ። እንባዋ እንደ ምንጭ እየፈለቀ ወደ ሰማይ አሽቅባ እንዲህ ስትል ጮኸች። አቤቱ ፈጣሪ ሆይ እኔን ማንን ታደርገኝ ዘንድ ፈጠርከኝ? ምድር ፍሬዋን ትሰጣለች፣ አንተንም ታመሰግናለች። የባሕር ዓሦች፣ የበረሃ አራዊትና የሰማይ ወፎች ሁሉ ዘር ተክተው ይደሰታሉ። እኔ ግን ከሁሉም የተናኩ የዘር ፍሬ የሌለኝ ደረቅ ዛፍ ሆንኩ። አቤቱ የአባቶች አምላክ ሆይ የሳራን መካንነት አይተህ ይስሐቅን የሰጣት የሐናን ልመና ሰምተህ ሳሙኤልን የለገስካትም አምላክ አንተ በምሕረት አስበኝ። ወንድ ወይንም ሴት ልጅ ብትሰጠኝ ላንተ ቤት አገልግሎት የተለየና የተቀደሰ አድርጌ ሰጣለሁ በማለት እግዚአብሔር የታማኞችን እንባ መቁጠር አያቆምም። የኢያቄም የጽኑ ጾም ወራትና የሐና የእንባ ጸሎት ሰማያትን ሰንጥቆ ከፈጣሪ ዙፋን ላይ ደረሰ። ሰማያዊ አምላክ የቅዱሳኑን ትሕትናና ትዕግስት ተመለከተ። ለዘመናት የቆለፈውን የመካንነት ማኅፀን የሚከፈትበት የሰዎችን ወቀሳ በሰማያዊ ክብር የሚተካበት ያ ታላቅ ሰዓት ደረሰ። ቅድስት ሐና ከዛፍ ስር ሆና በእንባ ስትጸልይ በድንገት በዙሪያዋ ታላቅ የመለኮት ብርሃን በራ። ከብርሃኑም መካከል የእግዚአብሔር መልአክ ቅዱስ ገብርኤል በግርማ ሞገስ ተገለጸላትና ሐና ሆይ በፍርሃትና በመንቀጥቀጥ ተዋጠች። መልአኩ ግን በጣፋጭ ድምፅ እንዲህ አላት፣ ሐና ሆይ አትፍሪ፣ ጸሎትሽ በእግዚአብሔር ፊት ተሰምቷል፣ እንባሽም ታይቷል። እነሆ አንቺ ትጸንሻለሽ፣ ድንቅ የሆነ ልጅም ትወልጃለሽ። እርሷም በዓለም ሁሉ የታወቀች ለሰው ልጅ ሁሉ የመዳን ምክንያት የሆነች የዓለም ሁሉ እመቤት ትሆናለች ብሎ አበሰራት። በተመሳሳይ ሰዓት መልአኩ በበረሃ ወደ ነበረው ወደ ቅዱስ ኢያቄም ተገለጸ። ያቀረበው መስዋዕትና ጸሎት ተቀባይነት ማግኘቱን ሚስቱ ሐናም ታላቅ ቅድስት ልጅ እንደምትወልድ አበሰረው። ወደ ቤት በደስታ በሰላም ተመለስ አለው። ቅዱስ ኢያቄም ከበረሃ ቅድስት ሐናም ከቤት በመነሳት በመቅደሱ ወርቃማ በር በዛም ላይ ተገናኙ። መልአኩ የነገራቸውን የምሥራች አብረው ሲያወጉ ልባቸው በደስታ ተመላ። የዘመናት ሐዘናቸው ተረሳ፣ እንባቸው ወደ ማዕበል ደስታ ተቀየረ። እንግዲህ ይህ ከሰማይ የተላከ ታላቅ የምሥራች እንዴት ተፈጸመ? ሰማይና ምድርን የምታስደንቀው የማልክት አምላክ ማደሪያ ለመሆን የተመረጠችው ያች ብፅዕት ሕፃን ስትወለድ በምድር ላይ ምን ተደረገ? ከሰማይ የተላከው ምስራች አልዋሸም። እግዚአብሔር የታማኞቹን
የኢያቄምና የሐናን እንባ ተመልክቶ የመካንነት ማኅፀኗን በበረከት ከፈተው። ቅድስት ሐና በዕድሜዋ መግፋት ሳይበግራት በመለኮታዊ ኃይልና በንጽሕና ድንቅ የሆነችውን ጽንስ ጸነሰች። ይህች ጽንስ እንደ ሌሎቹ ፍጥረታት ተራ ጽንስ አልነበረም። ከማኅፀን ጀምሮ በእግዚአብሔር የተመረጠ የዓለምን ሁሉ መድኃኒት ለመሸከም የተዘጋጀ የንጽሕና ማደሪያ ነበር እንጂ። የመውለጃዋ ቀን ሲደርስ ግንቦት 1 ቀን በናዝሬት ገሊላ ውስጥ ታላቅ ብርሃን በራ። ከእግዚአብሔር የተሰጠችው የዓለም ሁሉ እመቤት ከሰማይና ከምድር በላይ የምትከብረው ቅድስተ ቅዱሳን ድንግል ማርያም ተወለደች። እስኪ ያንን ታላቅ ቀን አስቡት። ለብዙ ዘመናት በሰዎች ዘንድ ሲወገዙና ሲገለሉ የነበሩት እነዚያ ቅዱሳን ወላጆች ዛሬ በቤታቸው ውስጥ የብርሃን ፀሐይ አቅፈዋል። ቅድስት ሐና ሕፃኗን ማርያምን በእቅፏ ይዛ ስትስማት የዘመናት የልብ ስብራት ሁሉ በቅጽበት ጠፋ። ቅዱስ ኢያቄምም ልጁን ቀና ብሎ ሲመለከት ፊቱ በሰማያዊ ደስታ ተመላ። ጎረቤቶቻቸው፣ ዘመዶቻቸው አልፎ ተርፎ በአደባባይ መሥዋዕቱን አትሰዋ ብሎ ያቀረበው ሊቀ ካህናቱ ሳይቀሩ በእነዚህ ቅዱሳን ላይ የተገለጸው እግዚአብሔርን ታላቅ ታምር አይተው አፋቸውን በእጃቸው ጫኑ። በፍርሃትና በመደነቅም ፈጣሪን አመሰገኑ። መካንነታቸው በታላቅ ክብር ተተካ። ስማቸው ከምድር እስከ ሰማይ ከፍ ከፍ አለ። ቅዱስ ኢያቄምና ቅድስት ሐና ግን ያገኙትን ሰማያዊ ስጦታ ለራሳቸው ምቾት ብቻ አላስቀሩትም። በሐዘናቸው ወራት ለፈጣሪ የተሳሉትን ስለታረሱም ወንድ ወይንም ሴት ልጅ ብትሰጠኝ ለእግዚአብሔር ቤት አገልግሎት እሰጣለሁ ብላ ቅድስት ሐና የተናገረችውን ቃል ለመፈጸም ልባቸው አልከፈለችም። ሕፃኗ ማርያም ዕድሜዋ 3 ዓመት ሲመላት የወላጅነት ፍቅራቸው ሳይበግራቸው የተሳሉትን ቅዱስ ስለት ለመፈጸም ተንሥኢ ሕፃኗን ይዘው በመብራትና በደስታ ማጀቢያ ወደ ኢየሩሳሌም ቤተ መቅደስ አመሩ። በዚያም ወደ መቅደሱ የሚያስገቡትን 15ቱን የደረጃ እርከኖች ሕፃኗ ማርያም ማንንም ሳይደግፋት ሳይረዳት በራሷ ኃይል እየተራመደች በደስታ ወጣች። ሊቀ ካህናቱም በመንፈስ ቅዱስ ተሞልቶ ወደ ቅድስተ ቅዱሳኑ አገባት። በዚያም የእግዚአብሔር መልአክ የሰማይ እንጀራ እየመገባትና የሰማይ መጠጥ እያጠጣት ለ12